ሰላም ጤና ይስጥልን የኢትዮ ኒውስ ዩቲዩብ ቻናል ተከታታዮቻችን እንደምን ሰነበታችሁ። ዛሬ ቅዳሜ ጥር 15 2013 ዓ.ም በሀገራችን እየታተሙ ከሚወጡ ሳምንታዊ የህትመት ውጤቶች መካከል ፍትህ መጽሔት ላይ ዳሰሳ በሚለው አምድ ስር ዋጋ የለገሰ ጄኔራል ሰሊጥ ብሎ ያቀረበውን ጽሁፍ ይዤላችሁ ቀርቤያለሁ። ጽሁፉን የማቀርብላችሁ በለጠ ካሳ ነኝ። መልካም ቆይታ። በጽሁፉ የመጀመሪያ ገጽ ግራ በኩል የኢትዮጵያና ሱዳን ድንበርን የሚያመላክት ካርታ ተለጥፏል። ከዚህ ካርታ በመነሳት የመጀመሪያው መግቢያ ላይ ስለ ካርታ ያወራል። እባክዎ ኤቢሲዲ ካርታውን ይመልከቱ። ደብዘዝ ብሎ የሚታየውን ስፍራን በደንብ ይቃኙት። ከሱዳን ጋር የምንወዛገብባቸው ቦታዎች እነሱ ናቸው። በእነዚህ ቦታዎች ዳርና መሃል ደመቅ ብሎ የወረደውን መስመርም የጎሪጥ ደጋግመው ይዩልኝ። እንደ አውሮፓውያን አቆጣጠር በ1902 የሱዳን ቅኝ ገዥ በነበረችው እንግሊዝና በኢትዮጵያ መካከል በተደረገ ስምምነት የተመዳደቡት ወይም ዲሊሚኔት የተደረገ ድንበር ነው። መመዳደብና ማካለል የተለያዩ ነገሮች ናቸው ይላሉ ባለሳይንሶቹ። ዲሊሚቴሽን ኤንድ ዲማርኬሽን ብለህ ውሰደው። አንዱ መመዳደብ ነው፣ ሌላኛው ማጠር ነው። ካላጠርክ በስተቀር ስለተመዳደብክ ብቻ አትስማማም። በካርታው ላይ በሰላም የተመዳደብከው መሬት ላይ ስትወርድ ጦር ሊያማዝዝህ ይችላል። ስለዚህ ማካለሉን ስራ በንቃትና በሙሉ ተሳትፎ አብረህ መስራት ይጠበቅብሃል። ኢትዮጵያና ሱዳንም በ1902 ተመዳደቡ። ነገር ግን እንግሊዛዊ ሜጀር ጉዌን በአወዛጋቢ ሁኔታ በ1903 በበላይነት አካለለው። የጉዌን መስመር የሚባለው ለዚያ ነው። ሱዳኖች ኢንተርናሽናሉ ድንበራችን ሲሉት፣ እኛ ደግሞ የቅኝ ግዛት ድንበር እንለዋለን። ሰሞነኛው የጦርነት ነጋሪት የሚጎሰመው ይህንን መስመር ማዕከል አድርጎ ነው። በሜጀር ጄኔራል ጉዌን መስመር ኢትዮጵያ ተስማማም። አጥሩ ላይ ስምምነት ሳይኖር ስለ ግቢው ማውራት አይቻልምና የጎራ መደበላለቁ ቢፈጠርም አይገርምም። ካርታው ላይ እንደሚታየው ዲና ሲ ሁለታችንም የምንጋራቸው መሬቶችን ያካትታሉ። ቢና ኤ ደግሞ ከነሱ ክልል ውስጥ ይገኛሉ። ሁሉም ቦታዎች የሚታወቁት ለእርሻ ተወዳዳሪ በሌለው ለምና ሜዳማ ይዞታቸው ነው። ከሁሉም የሚልቀው ግን የወንዞቹ ነገር ነው። ለምሳሌ አልፋሽቃ የምትባለው ዋና የውዝግብ መሬት በኤ ክልል ውስጥ ትገኛለች። ከ40 እስከ 50 ኪሎ ሜትር ወደ ሱዳን የሚዘልቅ ስፍራን ታካልላለች። በሰቲትና በአንገረብ ወንዝ መካከል ተደላድላ ተቀምጣለች። በቢ ክልል ውስጥ የሚገኘው የደለሎ ሽመል ጋራ መስመርም በጓንግና በአንገረብ ወንዞች መካከል የሰፈረ ነው። ሲናዲ ደግሞ በሽንፋ ረሃድና በአንገረብ ገባሮች ይረሰርሳሉ። ይሄ የወንዝ መታጠር ተፈጥሯዊ በረከት ድንበሩ የዴንማርክና የስዊዘርላንድ ቢሆን እንኳ ላያጋጭ የሚችልበት እድል እጅግ በጣም ጠባብ ነው። ለመሆኑ ስለምን ይሄንን ያህል ያወዛግባል? የልዩነቱ ነጥቦችስ እውነት ሱዳንና ኢትዮጵያ በዚህ ምክንያት ወደ ጦርነት ይገባሉ? ሁለቱ ሀገራት በግልጽ የሚፈልጉት ነገርስ ምንድነው? ጊዜው አሁን የሆነበት ምክንያትስ ወዴትስ ያመራል? ከሁለቱ ሌላ አለ ስለተባለው ነጩ ዝሆንስ ወዘተ የሚሉ ሐሳቦችን በዚህ ጽሁፍ ለመዳሰስ ሞክራለሁ ይላሉ ጸሐፊው ዋጋ የለገሰ። በ1972ዎቹ ማስታወሻዎቹ ጉዳዩን ወደፊት የሚያስኬደው ይላሉ የአቶ ደመቀ መኮንን መስሪያ ቤት ከፌስቡክ ገጹ ያቀረበው ማብራሪያ 1972ቱ ጥምር ኮሚቴ ስራውን ካቆመበት እንዲቀጥል የጉዌንን መስመር አወዛጋቢ ጉዳዮችን ቀርፎ አስማሚ የሚለውን አማራጭ ለሚመለከተው አካል እንዲያቀርብ፣ ይህን ሳይሰራ ምንም አይነት የድንበር ማስመር ስራ አይካሄድም። በተለይ የዳግሊሽ ተራራ ሰሜናዊ ክፍል አወዛጋቢዎቹ ጉዳዩ ሳይቀረፉ በፍጹም አይካለልም ይላል። እንደ አውሮፓውያን አቆጣጠር በ2005ም ሆነ በ2010 በኢትዮጵያና በሱዳን መንግስታት መካከል የተደረጉ ድርድሮችም ሆኑ የተፈረሙ የመግባቢያ ሰነዶችና ውሎች የ1972ቱን ስምምነት የሚያግዙ እንጂ የሚሽሩ አይደሉም የሚል ማሳሰቢያ ነገርም ጣል ያደርጋል። የ1972ቱ ስምምነት ማለት በሁለቱ ሀገራት መካከል የተደረጉ ህጋዊ የማስታወሻዎች ልውውጦች መሰረት ያደረገ ነው። የጉዌንን መስመር ከጥቂት ማሻሻያዎችና ቅድመ ሁኔታዎች ጋር የሚቀበል ነው። በዚህ ሰነድ ዙሪያ ተቃውሞ የሚያሰሙ አካላትም እንዳሉ አንርሳ። በንጉሱ ዘመን ከባድ ተቃውሞ ያስነሳና ከኦም ጀሃር እስከ ነፍስ ገበያ ሀገር አርድ ተቃውሞ ያስከተለም ነበር። ተሻሽሎ ሊተገበር ሲልም የደርግ አብዮት መጥቶ በጅምሩ አስቀረው። ይህንን ሰነድ ይዘው ደርግም ኢህአዴግም የድንበሩን ጉዳይ ለመፍታት ሞክረዋል። ከሁለት ዓመት በፊት ጠቅላይ ሚኒስትሩ ለፓርላማ በሰጡት መግለጫ እኛ ከ1972ቱ ሌላ የተፈረመ ስምምነት የለም ብለዋል። ስለዚህ የዛሬቱ ኢትዮጵያ ከዳግሊሽ ተራራ በስተሰሜን ያለውን ቦታ በሙሉ በጉዌን መስመር እየተመራች ማካለል አትፈልግም ማለት ነው። ዳግሊሽ የሚባለው ተራራ የሀገር ቤት ስሙ ነፍስ ገበያ መሆኑን ያቶ አለማየሁ ወርቅሁን The Boundary Tension and Frontier Claims Between Ethiopia and Sudan 1950-974 The Case of ሰቲት ሁመራ and መተማ የተሰኘ ጥናት ይናገራል።
ይሄም ማለት በካርታው ላይ ዲ በሚለው ይወከላል። ከዚያ ጀምሮ እስከ ቃፍታ ሁመራ ጫፍ ማስተካከያ ነጥቦች ካልተሰሩ በስተቀር ማስመር አይቻልም። ከማስተካከያ ነጥቦቹ ውስጥም ሁለታችንም አስማሚ ስምምነት ላይ ሳይደረስ በስፍራው ያሉ የእርሻ ይዞታዎች ባሉበት ይቆያሉ፣ ማፈናቀልም ሆነ ወረራ የተወገዘ ነው የሚለው ይገኝበታል። ከኖቬምበር ጀምሮ ይሄ ስምምነታችን ተጥሶ ነው ሱዳን 9 መንደሮችን የተቆጣጠረችው ብለዋል። በሱዳን የኢትዮጵያ አምባሳደር ሰሞኑን ለአልአረቢያ ሰጡት በተባለው ቃል እንዲሁም በ1902 ስምምነት ተቀባይነት እንደሌለውና በቅርቡ አስማሚ ስምምነት ላይ እንደሚደረስም ጭምር ነግረውናል ብለዋል። ሱዳንስ የሱዳን ድንበር ኮሚሽን ኃላፊ ሙአዝ ቶንጎ በዚህ ሳምንት ለአልጀዚራው ኢንሳይድ ስቶሪ በሰጡት ቃል ሱዳን አሁን የምትፈልገውን በግልጽ ተናግረዋል። የሚያወዛግብ ድንበር የለንም። በ1902 ሜጀር ጉዌን ያሰመረውን ተከትለን እንቀጥላለን። የ1972ን ስምምነት እንቀበላለን። የባውንደሪ ግጭት የለንም። የድንበር ጥያቄ መኖሩን ከ2 ወር በፊት ነው የሰማነው። አዲስ የመጣ ነው። የድንበር ተሻጋሪ ልማቶች ይኖራሉ። በ1972 ስምምነት መሰረት ሌላ የለም። ጉዳዩም ወደ ሌላ የሚሄድ ነገር የለውም። ጆይንት ባውንደሪ ሪፖርት አለ። የማረጋገጫ ሪፖርቱን በ2010 እንደ አውሮፓ አቆጣጠር ተዘጋጅቶ ለሚመለከተው አካል የቀረበ ነው። እሱንም ለመተግበር በ2011 እና በ2013 ተስማምተናል። ስለዚህ ምንም ሌላ የሚሻሻል ነገር የለም ብለዋል ሰውየው። በዚህ ውይይት ላይ የኢትዮጵያ ኦፊሻል ተወካይ አለመገኘቱን ልብ ይላሉ። በጥቅሉ ሲታይ ሁለቱ ወገኖች ፍላጎት ውስጥ የተጋነነ ልዩነት እንደሚታይ መካድ አይቻልም። የልዩነቱ መስፋት ቢያስገርመኝም ወደ ለየለት ጦርነት ይገባል የሚሉት ተርታ ግን አይደለሁም። ችግሩ አዲስ እንዳልሆነም ባሰ ሲልም ተፈጥሯዊ ቀለም እንዳለውና ከካርታውና ከታሪኩ መረዳት ቀላል ነው። ስለዚህ ሱዳን 80 ኪሎ ሜትር ድንበራችን አልፋ ገባች። አልቡርሃን አብይ ነው የፈቀደልኝ አለ። ኤርትራ አልፋሽጋ ላይ ጦር አስጠጋች። የአማራ ሚሊሻ ወደ ሱዳን ድንበር እንዲሰማራ ተደረገ። ወደ ኢትዮጵያ ድንበር የገባ ነው ከኢትዮጵያ መንግስት ጋር በተደረገ ስምምነት ነው። ቤንሻንጉል የኛ ነው ስላሉ ግድቡ አለቀለት። ግጭቱ ወደ ቀጠናዊ ጦርነት ይስፋፋል። የተከሰተውም በትግራይ ጦርነት ምክንያት ነው። ግብጽም በዚሁ ሰበብ አድርጋ ህዳሴ ግድቡን ልትቆጣጠር ትችላለች። ግብጽ በድንበር ግጭቱ ከሱዳን ጎን እንደምትቆም በውጭ ጉዳይ ሚኒስትሯ በኩል በፌስቡክ ገጹ አስታወቀች። ወዘተ የሚሉትን ለሶሻል ሚዲያው ትተን ጉዳዩን ሱዳን ውስጥ ከሚካሄደው የኢኮኖሚ ጦርነት ጋር ብናያይዘው የተሻለ ምስል ይከስታል ብዬ አምናለሁ። የአይዲዮሎጂ፣ የስልጣን፣ የሃይማኖት የሚመሳሰሉ ቀጫጭን ልዩነት ሰበዞች እንዳሉት ባይካድም ሁሉንም ግን የኢኮኖሚውን መስክ ለመቆጣጠር ሲባል የሚመዘዙ ካርዶች ናቸው። የግብጽን ሚናም ግድቡን እስከ ማፍረስ ባንለጥጠው መልካም ይመስለኛል። ጀነራሎቹ አምና ጥር ወር ላይ ብቻ ኢሲኤክስ የተባለው የደላሎች ካርቴል በየወሩ ለገበያ ያቀረበውን ሰሊጥ በ2.24 ቢሊዮን ብር መሸጡን ልብ በሉ። አመታዊ የውጭ ምንዛሬውም ከ1 ቢሊዮን ዶላር እንደበለጠ ያዝ። ከዚህ ውስጥ ከሰሜን ጎንደርና ከምዕራብ ትግራይ የዛሬን ያድርገውና ቆላዎች የሚታፈሰው ሰሊጥ የሀገሪቱን 68 ከመቶ እንደሚሸፍን አስታውሱ። በነደጺ አዲሱ አከላለል ምዕራባዊ ትግራይ በተባለው ዞን ውስጥ ከሚገኙት 4 ወረዳዎች ሰሊጥ የማያመርት ማግኘት እንደሚከብድም አስታውስ። ለምሳሌ ቃፍታ ሁመራ ወደ 24ቱም ቀበሌዎቹ ሰሊጥ እንደሚያመርቱ መዝግብ። እነደጺም የኢንቨስትመንት ቦታ ብለው ለይተውት ነበር። 1130 ያህል ባለሰፋፊ እርሻ ሰሊጥ አምራቾችን የያዘ ወረዳ ነው። ይህንን መረጃ ይዘህ ከላይ ካርታው ላይ ወደ ጠቀስናቸው አካባቢዎች ብትሄድ የበለጠ ቁጥር መረጃ ይዘው ታገኛቸዋለህ። ይሄ ሁሉ በህገወጥ መንገድ የሚወጣውን ምርት አያካትትም። በዚሁ ላይ በየአመቱ የሚጨምረውን ዋጋ መደመር ነው። በነገር ላይ በዓለም ምርጡን ሰሊጥ፣ ጥጥና ማሽላ ከሚያመርቱ አካባቢዎች ዋናዎቹ ላይ ነው ፍልሚያው ያለው። ሱዳን ደግሞ ከዓለማችን ሰሊጥ አምራቾች 4ኛ አካባቢ ትገኛለች። እኛም በ3 ያህል ደረጃዎች ትበልጠናለች። የሁመራውን ስታቲስቲክስ ይዘህ ወደ ሱዳን ስትሻገር እጥፍ መልክ ይዞ ታገኘዋለህ። እዚህ ላይ 2-3 ደረቅ ፋክቶች ጣል እናድርግበት። አንዱ የሱዳንን የሽግግር ራዕይ ለማሳካት ቀዳሚው የኢኮኖሚ ዘርፍን ማነቃቃት ነው። ከዚያም ሰላም፣ ዲሞክራሲና እድገት ይመጣል የሚለው በእነ አብደላ ሐምዶክ አደባባይ ላይ የሚቀርበው ሀቅ ነው። ሌላው ሱዳንን ከአውዳሚው የኢኮኖሚ ውድቀት የሚታደገው የግብርናው ዘርፍ ነው። የመሬቱና የውሃውን ሀብት ደግሞ ወደ ምስራቁ ክፍልና ወደሚጋጨው ድንበሮች አካባቢ ያገኙታል የሚለው የእርዳታ ሰጪዎቻቸውም የጠቅላይ ሚኒስትሩም የጄኔራሎቻቸውም እምነት ነው። ከዓለማችን ቀዳሚ የመስኖ እርሻ አቅም ካላቸው ተርታ ናት
ሱዳን። የመጨረሻው ደረቅ ሀቅ ሌሎቹ የኢኮኖሚ ጀርባ አጥንት የሚባሉ ዘርፎችን በሙሉ በቀድሞው የአልበሽር አበጋዞች ወይም በጄኔራሎቹ ተይዘዋል ይባላል። እነዚህ እውነታዎች የሽግግር መንግስቱን ወደ አደገኛ የስልጣን ሽኩቻ ወስደውታል። ግብግቡ የግብርናውን ዘርፍ ይዞ ኢኮኖሚውን አቅንቶ ሱዳንን ወደ ታቀደላት ወደ ታለመላት የለውጥ ምዕራፍ ማሻገር ነው። ይህ የሚከተለውን የኃይል አስተላለፍ ፈጥሯል። ዋናው የኢኮኖሚ ሪፎርም የሚመሩት ጠቅላይ ሚኒስትር አብደላ ሐምዶክ ናቸው። በአመጽ ለውጥ የመጡት ኃይሎችና የዓለም አቀፉን አካል ከሞላ ጎደል ይዘው ተሰልፈዋል። በቀጠናውም የና አብይ አህመድን ድጋፍ ይዘዋል። የግብርናውን ዘርፍም ሆነ በጦሩ የተያዘውን የኢኮኖሚ ዘርፍ መቆጣጠር ካልቻለ ልፋቱም ምንም ነው። መሬትን ጨምሮ በንግዱና በኢንዱስትሪው እንዲሁም በገበያው መስክ በእነዚህ የመከላከያ ሹማምንቶች የተያዘ ኔትወርኮችን መበጣጠስ ግዴታው ነው። በሚመራው ሚኒስትሮች ካውንስል በኩል ሉዓላዊ ወታደራዊ ምክር ቤት እየተፋለመ ነው። አንድ የሚጠብቀውም ነገር አለ። በስምምነታቸው መሰረት የሽግግር ምክር ቤቱ ስልጣን ከ21 ቆይታ በኋላ ከወታደራዊ ክንፍ ወደ ሲቪሉ ቡድን የሚሸጋገርበት ቀን ብቻ ነው። እነሱ ደግሞ ቀሪውን ጊዜ ይመራሉ። ሰሊጡን ጠቀለለ የሚባለው ቡድን በጄኔራል አልቡርሃን የሚመራው ቡድን ነው። አልበሽርን የሚጠላ ቢመስልም በሳቸው ስር ኖሮ ከሳቸው በማጋበስም ሆነ በጥርነፋ ትንሽ የሚሻል አካል ነው። በሽግግር መንግስቱ ትልቅ ስልጣን በሉዓላዊ ምክር ቤቱ በኩል በፕሬዝዳንትነት ይዞታል። የ21 ወራት ቆይታ ብቻ ይኖረኛል ሲል ከሲቪሉ ኃይል ጋር ሲያቀብጠው ተፈራርሟል። እሱ ሊያልቅ ሆነና ጨንቆታል። የሽግግር ካውንስሉ አጋሮች ሲል አዲስ የምትመስል ፕሮፖዛል ጽፎ መጥቶ ነበር። በከባድ ተቃውሞ ወደ መጣበት መልሶታል። ከስልጣን ፍለጋውና ከኢኮኖሚ ዘረፋው ጠለፋ ሌላ አንድ ከባድ ተቀናቃይ ስሩ ሆኖ ጃስ ይለዋል። ጄኔራል ዳጋ ከሎ ይባላል። ከዚህ በፊት አጫውቻችኋለሁ። ይፈራል። የአልቡሃሪ ምክትል ቢሆንም ዋናው ግን እሱ ነው እየተባለ በግልጽ ይወራል። የአውሮፓ ህብረት ድጋፍ አለው። አቡዳቢና ሪያድም ከሱ ጋር ናቸው። ስለዚህ ወደና አብደላ ሐምዶክ ቡድን ይጠጋል ማለት ነው። ከምህረት የለሽ ጦሩ በተጨማሪ የቀጠናውን ጎሳዊና ሃይማኖታዊ አሰላለፍ በማወቁ እንዲሁም በአስተማማኝ የኢኮኖሚ ሰንሰለቱ እንዲሁም ለለውጡ መፈንቅለ መንግስቱን በመምራትም ይሁን ለጎዳናው አብዮት ድጋፍ በመስጠት ከፊት ይመራል። የአልበሽርን ኔትወርክ ለማክሰም ካለው ፍላጎትና ከሱዳን ሀገር በቀል ጄኔራሎች ጋር በገባበት ሽኩቻ ምክንያት የሰፊውን ህዝብ ድጋፍ ሸክፏል። ልሂቃኑም ለአልበሽር ባላቸው ጥላቻ ወደሱ ያደላሉ። ብልጣብልጥነቱና ከሙስሊም ብራዘርሁድ ጋር አለመመቻቸቱም ሌላው እሴቱ ነው። ስለዚህ የአልቡሃሪም ቡድን ይህንን ተቃራኒ ቡድን ለማሸነፍ ከዘየዳቸው መላዎች መካከል የገዳሪፍን፣ የብሉ ናይልን፣ የስናርና የጌዘራን እርሻ መስኮች ራንሰንም መያዝ ሆነ። ከዳርፉር እስከ ኮርዶፋን ነውጥ ማቀላጠፉንም እንደዚያው። ድንበርህ ተወረረ፣ እኔ ዘብ ቆምኩልህ፣ ቀማኛና ጎጠኛ ሊፈጅህ ነው፣ ያለኔ አትመክተውም እያለ በተለመደው የሲጂ ሜንታሊቲ ፖለቲካው ህዝቡን ጠፍሮታል። የድንበሩ ዝግቡ ታክቲክም ከዚህ የሚበስል ፍሬ የለውም። በህዋት የሽምቅ ውጊያ ማስወካቱም ሆነ ተተነኮስኩ ባይነቱ የ4 ኪሎ መንግስት ለመጠምዘዝ ነው። ምክንያቱም የ21 ወራት ስልጣን እድሜው የመጠነው አብይ አህመድ የመራው ድርድር ቲም ስለሆነ። አሁን የግብጽ ጉዳይ እዚህ ጋር የግብጽ ጉዳይ በተከዜ አትባራ ፖለቲካ ገድለነው እንለፍ። ግብጽ ህዳሴ ግድቡን ለማፍረስ አልያም ለመቆጣጠር እንደመግቢያ ያልተጠቀም ነው የሚለው እጅግ የተለጠጠ ትንታኔ ይመስለኛል። ምክንያቱም የግድቡ ጉዳይ በማፍረስና በአካል በመቆጣጠር አልያም ከሙሌትና ከመጠናቀቅ በማዘግየት የሚስተናገድበት ምዕራፍ አልፏል። ሲጀመር ነው እሱ ድራማ ያከተመው። ምናልባት ቀለል ላለ ግንዛቤ የሚረዳ ከሆነ የግብጽን የጥቃት ቀጠናዎች በንዑስ ተፋሰሶች መሰረት ብንቃኘው የሚሻል ይመስለኛል። የግብጽን የውሃ ኮታ ከ80 በመቶ በላይ የሚያቀርቡት የኛ ወንዞች በ3 ቀጠናዎች ይከፋፈላሉ። ንዑስ ተፋሰሶች ወይም ሰብ ንዑስ ተፋሰሶች ይሏቸዋል። የኛ ብቻ ነጥዬ መውሰድን ልብ ይላሉ። የአባይ፣ የብሉ ናይል፣ የተከዜ ሰቲት አትባራ፣ የባሮ አኮቦ ንዑስ ተፋሰሶች ይባላሉ። ሁለቱ በሱዳን በኩል ሲወጡ ሶስተኛው በደቡብ ሱዳን በኩል ይሰናበተናል። አድከሚቱ ግብጽ እነዚህን ሃይድሮሎጂካሊ የተከፋፈለ ሳይንሳዊ ቀጠናዎችን ለተለመደው ዋር ዞንነት ተጠቀምባቸዋለች። የአባይ ጉባ ላይ ተፈጽሟል። ቀሪው ቤንሻንጉላዊ
ትራጀዲ ሁሉ ለበለጠ ኪሳራ ከመዳረግ የዘለለ ፋይዳ አይኖረውም። የባሮዋ ኮቦ ጉዳይ ደግሞ በጋምቤላ በኩል በስደተኞች አዋጅ ከጌቶቿ ጋር ተቆጣጥረዋለች። ለአሶሳ ቅርብ ስለሆነ ሰሞኑን ይገናኛሉ። የቀረው የተከዜ ሰቲት አጥባራ ነው። እሱም የኢትዮጵያ ክፍል ከእጇ ወጥቷል። አሁን ሱዳን ላይ ለመያዝ የምትሞክረው ቀሪው የኑቢያ ክፍል ነው። የተከዜን ውስጥ ተፋሰስ ሱዳን ላይ መያዝ ይቻላል። ከዚህኛውም ቀለል ይላል። ወደ አስዋን ከሚገባው 12 ከመቶ ያህል ድርሻ የሚይዘው ይሄን ውስጥ ተፋሰስ የሚገብሩት ወንዞች በሙሉ ከላይ የጠቀስናቸው የውዝግ ቦታዎች በኩል የሚወጡት ናቸው። ሰቲት፣ አንገረብ፣ ጓንግ፣ ሽንፋ በሱዳን በኩል ጠብቆ አትባራ፣ ረሂድ፣ አልሰላም፣ ዲንደር እያሉ በሌላ ስም መረከብ ይቻላል። ከጀብደኛው አልቡሃርን ጋር ሰሞኑን ጉድ የምትለውም ለዚሁ ነው። እነዚህም ቦታዎች በሱዳን ባለቤትነት ጥንቅቅ አድርጎ መጨረሱ ተከዜን ውስጥ ተፋሰስ ቢያንስ 75 ከመቶ የመቆጣጠር እድል ይሰጣል። መቆጣጠር ሲባል ከወንዞቹ የፍሰት መጠን ጋር የተያያዘ ብቻም አይደለም። በአካባቢው የሚሰሩ ውሃ ነክ መሰረተ ልማቶችን ማዳከምም ያካትታል። በእርግጥም ያለ ውሃ የሚሰራ መሰረተ ልማት የለም። ከወንዞቹ ጋር ቀጥተኛ ትስስር ያላቸው ደግሞ ዋና ታርጌት ይሆናሉ። የወልቃይትና የሁመራ መስኖ ፕሮጀክት፣ የማይካድራ የባዕከር የኢንዱስትሪ ፓርኮች መቼም ላይሰሩ ይጎተታሉ። በአንጻሩ ደግሞ በሱዳን መሬት ከስኳር ጀምሮ እስከ አልፋልፋ ከማሽላ እስከ ጥጥ ያሻቸውን በሚዘሩ የአረብ ደላሎች ትሞላለች ማለት ነው። ሌላው አሳፋሪውና አሳዛኙ ነገር አካባቢው ውሃውን ማንም ሳይነካው ጠብቀው ወደ ሱዳን በሚያሻግሩ አካላት እንዲሞላ ማድረግ ነው። አረንጓዴዋ ቅርምት ግሪን ግሬቪንግ ይሉታል። የተፈጥሮ ሀብት የራሳቸው እስኪሆን ድረስ በእጅ አዙር የመቆጣጠር ቁማር ነው። ለምሳሌ ቱሪስት አይቷቸው በማያውቁ ፓርኮች ጥብቅ ያደን ስፍራዎችና ምናምኖች ቦታውን ይይዙታል። አልጣሽ፣ ቃፍታ፣ ሽራሮና የሽሬ ፓርኮች ጥብቅ ያደን ስፍራዎች ማስታወስ በቂ ነው። እጅግ የተጋነነ ስፍራ የያዘውና የፎገራን ምርጥ የከብት ዝርያ ከምድረገጽ እያጠፋ ያለው የሰሜን ተራሮች ብሔራዊ ፓርክንም ያካትታል። ይሄ በቋራ፣ በመተማ፣ በመተከል እንዲሁም ከላይ በተጠቀሱት አካባቢዎች ላይ የሚታደሉ የኢንቨስትመንት መሬቶችንም ይመለከታል። ባለፈው ከ3.6 ቢሊዮን ብር በላይ ያስመዘገቡ የኢንቨስትመንት ጥያቄዎች ቀርበውልኛል ብላ ጎንደር ዜና ስታስነግር ሰምቻለሁ። ጎንደር ሆይ አበጥረሽ ቢ፣ ሀብትሽን ወቂ፣ ወዳጅ ጥላትሽን ለይ፣ አለዚያ ገብስ እያበላ ዋሊያ ያሳደገው የበለሳ ሕዝብ ልጆቹን አዲስ አበባ ለሰራተኝነት የሚልክበትን ይህንን ዘመን ታቅፈሽ ትቀሪያለሽ። ጽሁፉ በዚህ ተቋጭቷል። ጽሁፉ ፍትህ መጽሔት ቅጽ 2 ቁጥር 116 ጥር 2013 ዓመተ ምህረት ላይ በፍትህ መጽሔት የታተመ ነው። አድማጭ ተመልካቾቻችን ሁሌም ለትክክለኛና ወቅታዊ መረጃዎች የኢትዮ ኒውስ የዩቲዩብ ቻናላችን ሰብስክራይብ ማድረግን አይርሱ። ስለነበረን ቆይታ አመሰግናለሁ። መልካም ቅዳሜ።